ምትዋሹ አዲስ አበባ ተወልደሽ አድገሽ ድሬዳዋ ነው የተወለድኩት የምትይው ለምንድን ነው? ምንድን ነው ደስ ያለኝ ነገር ብወለድ ምን ችግር አለ? ዳጣ እየቀለድን አይደለም። ቆይ እናንተ ብወለድ ምን አገባችሁ እንዴ? ይኸውልሽ ዳጣ አትጨማለቂ እሺ፣ በስነ ስርዓት መልሽልኝ። ቆይ ለምንድን ነው መዋሸት የፈለግሽው እንዴ? ቆይ እኔ ከዚህ በፊት አዲስ አበባ እንዳደግኩ አልነገርኩሽም እንዴ? እንዳደግሽ ነው ታዲያ ነገርሽኝ። እንደተወለድሽ እኮ አልነገርሽኝም። ሰላምዬ እኮ ነው ሰላምዬ እኔ እኮ ስወለድ አላስታውስም። አንቺ ታስታውሻለሽ? ሆስፒታል ልወለድ፣ እዛ ጫካ ልወለድ፣ አሜሪካም ተወልጄ ሊሆን ይችላል። የት እንደተወለድኩ አላስታውስም። ብቻ ግን ሳለኝን ነው የማምነው። እኔ አዲስ አበባ ነው የተወለድሽው ተባልኩ። አዲስ አበባ ነው የተወለድኩት። ቆይ ማነውሽ እንደዛ ያለሽ? ታዲያ አባዬ እኮ ድሬዳዋ እንደተወለድሽ አባትሽ ደግሞ ሲሳይ እንደሆነ ነው የሚነገረው። ኧረ በእናታችሁ ፍቱኝ እንዴ! ምንድን ነው እንደዚህ የምታፈጥጡ? ዛሬማ አንላቀቅም። አዎ አንላቀቅም። እሺ ዳጣ ናታ ሰንሰለት አምጣና እጅና እጅ የሚሰራኝ በዛውም እንደውም ሙያ ምናምን እማራለሁ። ዳጣ ይሄ እኮ ቀልድ አይደለም። እና ቆይ ታዲያ ጋሼ ዋሽቶ ነው አዲስ አበባ ከተወለድሽ ሲሳይ ያንቺ አባት አይደለም ማለት ነው? ኧረ በቃ ሲሳይ ልጅ ነኝ እንዴ! የተወለድኩትም እዛ ድሬዳዋ ነው። የደረጀ የጓደኛው ልጅ ነኝ እንዴ። እየዋሸሽ ነው ዳጣ? አንተ ምን ነው እንደዚህ? በቃ ሲሳይ ልጅ ነኝ እንዴ? ወይ ዛሬ እጁን ያነሳበትን ነገር ግን ይገላታል እያለ ደረጀ እያሰበ ነበር። ዳጣ ከናታን ፍቅር ይዟታል። ነገር ግን ኢሚኤን ስትሰማ እጅግ በጣም አበደች። ዳጣን እንደሚወዳትና እንደማፈቅራት ሲነግራት ኢሚ ቆማ እየሰማቻቸው ነበር። ዳጣ ምን ነበር የነገረችው? ምን ልትነግራት ነበረ? ፍቅር ያጫውታቸዋል አይደለም? ዳጣና ናታ አንድ ላይ በመሆኑ ሰላምዬ ደስተኛ ትሆናለች። ሰላምዬ ነገር ግን ስለ ዳጣ እያንዳንዱ ነገር ማወቅ ትፈልጋለች። የተወለደችበት አካባቢ ቤተሰቧ ማን እንደሆነ ማወቅ በጣም ጓጉታለች። ዳጣ ግን ይህን ለምን ጓጓሽ? በቃ ነግሬሻለሁ፣ ተይኝ፣ ጠፋችኝ። እኔ የሲሳይ ልጅ ነኝ፣ የተወለድኩት ድሬ ነው። በቃ ጥያቄ አታብዥብኝ። ሰላምዬ ቆይ ይህን ለምን ማወቅ ፈለግሽ? እያለች ስትጮህበት ነበር። ዳጣ እሱን ተይና በስነ ስርዓት መልሽልኝ እያለቻት ነበር። ዳጣ ግን ምንም ነገር መልስ መስጠት አልፈለገችም ነበር። ናታ ጋር በመሆኗ ግን ሰላምዬ ደስተኛ ሆናለች። በመጨረሻ ናታን የሚፈልገው ነገር ዳጣን እንደሆነና እንደምወዳትና እንደማይፈቅራት ሲነግር ለደረጀ ኢሜ ትነግረዋለች። ለማርታና ደረጀ ኢሜ ዳጣን እንደምወዳት ናታ ነገራት። ዳጣ ከዚህ ቤት እንድትወጣ ፈልጋለሁ ስትል ደረጀ ካሁን በኋላ ናታን የሚባል ነገር ትረሻዋለች። ስለሱ የምታስቢና ስለሱ መተሆነ ወይም ደግሞ ከሱ ጋር ካልሆንኩ ያዙ ልቀቁኝ የምትይ ነገር ማቆም አለብሽ። ማርታ ናታ እያለች ነው። ናታ ካሁን በኋላ የሳሊውን ዳጣና ናታ የጀመሩት ነገር ይኖራሉ ብዬ አስባለሁ። ደረጀ ስትል ይሄ ሊሆን አይችልም፣ ግን እኔ አይመስለኝም። ግን እስቲ በግልጽ አናግረዋለሁ ኢሜን ወይንስ ዳጣን ነው የምፈልገው ብላ ሲነግረው፣ ነገር ግን እንዴት እንደዚህ ታደርጋለህ? ኢሜ ናታን ትወደዋለች፣ ስለዚህ ማግባት ያለበት ዳጣ ሳይሆን ኢሜን ነው ብላ ስትናገር ነበር። ናታን እውነቱን ንገረኝ ካልገባኝ ግልጽ ነው የምነግረው፣ አንተንም ማሳፈር ነገር በጭራሽ አላደርግም። ግን ከኢሜ ሳይሆን ከዳጣ ፍቅር እንዳዘው ለደረጀ ነገረው። ማርታን ስትሰማ እጅግ በጣም አዘነች። ምክንያቱም እሷ የምትፈልገው ናታን አግብታ ከሱ ጋር ደስተኛ እንድትሆን ነበር። ኢሜ ግን ምንም አይነት ከእህትነት የዘለለ ለእሷ ምንም ስሜት እንደሌለው ስነግረው በጣም ተገረመ። ታውቃለህ ኢሜ አንተ ያለ ፍቅር ላይ እንደሆነ አውቃለሁ፣ ግን እንግዲህ አንተ እሷ እንደሷ ስሜት ከሌለ መቼም በግድ አናጋባቸው ነገር። ስለዚህ ዳጣ የራሷን ውሳኔ መወሰን ትችላለች፣ ትልቅ ሰው ነች በማለት ዘነገበር እና ኢሜ ታንቹን ዳጣን ለማስደብደብ እየሞከረች ነበር። እቅር እንድልክ የምትፈልግ ከሆነ ዳጣን እሷ እንዳስደበደበችኝ ዋሽታ ትነግራታለች። እሷ አስደበደበችን ብለህ እሷ ነች የቀጠረችን ብለህ ለባቢና ለማሚ እንድትናገር ፈልጋለሁ ብለህ ተምቹን ለማሳመን ስትሞክር ነበረ ማለት ነው። ነገር ግን ዳጣ ምን ካልታስደበድባ ቀርቶ አሳቡ የላትም። ነገር ግን ቢሆን እንደዛ እንድታረግ ፈልጋለሁ ስትለው
እሱም ይስማማል ማለት ነው። ከእሷ ጋር ለመሆንና እሷ ይቅር እንድትለው ስፈልግ ብቻ ዳጣ ያላደረገችውን አደረገች በማለት ሲያወራ ነበር። ኢሜጅ የማየውን ነገር ስታናግረው ተናዶ ነበር የመታት። ወንድነቱ ዝቅ የሚያደርግ ቃላቶችን ስትጠቀም ነበር። ከዛ በካራቴ መሬት ላይ ይዘራታል ማለት ነው። ከዛ ተደበደቡ ተጎዳሁት። እንደው ዳጣ ነች ያስደበደበችኝ አባዬ፣ ዳጣ ነች ብር ከፍላ አስደበደች። አሁንም ቢሆን የምትናገረኝ እያሰብሽ በጭራሽ ዳጣ እንደዛ አታረጊም፣ ድጋሚ ወደ ነበርንበት አንመለስ ብለሽ ቃል ገብተሽ ነበር። ለዳጣለሽ ጥላቻሽን አቁሚ እያለ ሲቆጣት ነበር። እና ደረጀ ናታን በግልጽ ጠየቀው፣ ዳጣን ወይንስ ኢሜን ነው የምትወደው ብሎ ጠየቃት። ኢሜ ዳጣ በጣም ጥሩ ልጅና መልካም ልጅና እንደው ልቧ ንጹህ እንደሆነም ጭምር ነገረ። ሲነግረው ኢሜስ ብሎ ስጠይቀው ኢሜ ጸባቸውን ብታስተካከል ጥሩ ነው፣ ነገር ግን ለኢሜ ቅጥነት የዘለለ ምንም ስሜት እንደሌለው እውነቱን ተናገረ ማለት ነው። ደረጀን ሲሰማ ጥሩ እንግዲህ አንተ ለሷ ምንም አይነት ስሜት ከሌለ ተስፋ አትስጠው በማለት ነገረው። እኔ ተስፋ ሰጥቻት አለቅም አባዬ እያለ ነበር። እንግዲህ ማርታ በተሳሳተ መንገድ ተረድታ ይሆናል ይዋደዳሉ ብላ የነገረችኝ አለው። ዳጣ እንግዲህ ናታን እንደሚወዳት ስለነገረው ዳጣ ኢሜኮ ዳጣን ትወዳለች እያለች ውሃ ምን ተፈጠረ? አንቺ ነሽ ስደበደብሽኝ፣ አንቺ ነሽ ጎዳሽኝ፣ ቆይ ለምን ከዚህ ቤት አትወጪም? እያለች አሁን ዞረሽ እዛ ላይ ኢሜክ የሚያውን ነገር አትናገሪም። እኔ ቆይ እንዴት አድርጌ ነው አንቺንም ማስደበደብሽ? ቆይ ምን አድርገሽ? ምን አውቃለሁ ከዚህ ቤት ውጪ ብዬ ስላስገደድኩሽ ሆናላ ያስደበደብሽ? ቆይ ስንት ነው የከፈልሽው? በስንት ነው የተስማማችሁ? እያለች መጠየቅ ጀመረች። ኢሜ የምትናገሪ ነገር እያሰብክ እኔ በጭራሽ እንደዛ አላደርግም እያለች ጭራሽ እሷን የደበደበውን እሷ ለመበቀል እህቶችን አትንካ ብዬ ነበር እያለች እየዛተችው ነበር። ነገር ግን ዳጣ ናታን እንደምወዳት ስለነገረ እሷም እንግዲህ ግን እኔ ካንተ ጋር በሚሆንበት ሰዓት ኢሜ ትጎዳለች ብላ ታስባለች። እና ደረጀ ዳጣ ናታን ዳጣ ነው የምወድ እያልከኝ ነው እያለች ነበር ማርታም። አሁን ማርታም ዳጣ ነው የሚወደው ብሎኛል። ኢሜ ከእህትነት የዘለለ ለሷ ምንም አይነት ስሜት እንደሌለው ነገረ። ታዲያውን ምን ይፈጠራል? በፊቱም ጥላቻቸውን በናታ የተነሳ ነው። ናታን የማትረሳውና አርፋ የማትቀመጥ ከሆነ ከዚህ ሀገር እንድትወጣ አደርጋለሁ ኢሜን ብሎ አስብ። ደረጀ ከዚህ ሁሉ ለምን ዳጣን ቤት ተከራይታ አታኖረም ስትለው በጭራሽ አይሆንም፣ ዳጣ ምን አደረገችው? ምን አጠፋችው? ብሎ ነገረ። ታዲያ ልጅን ከዚህ ሀገር ከማውጣትና ዳጣን ቤት ተከራይቶ ከመኖር የቱ ይሻላል? ወይ ለአባቷ ደውለህ ጥራ መጥቶ ይውሰዳት እያለችው ነበር። ደረጀ ግን በጭራሽ ከዚህ ቤት ዳጣ ወዴትም አትሄድም ብሎ ይነግራል። ዳጣ በመጨረሻ ዳጣን እንደምወዳት ስለነገራት ደስ ብሎኛል። ነገር ግን እሺ ወይም እምቢ መልስ አልሰጠችም። እሺ በለኝ እምቢ ምንም መልስ የለም። ነገር ግን እሷ የምታስበው ኢሜ ትጎዳለች፣ ኢሜ በጣም እንደምትወደው ጭምር እየነገረችው ነበር። እስካሁን ስታወሩ የነበረው እያንዳንዱ ሰምቻለሁ። ቆይ ምን ያህል ፍቅር ያጫወታችኋል? እንደ ጭራሽ በአባቴ ቤት ውስጥ እነሱ የሉም ብላችሁ ነው እንደዚህ የምትቀራረቡት አይደለም? ቆይ ምን ለማድረግ ነበር ስትሞክር የነበረው? ዳጣ ቆንጆ ምናምን እያልካት ነበር አይደለም? በማለት ኢሜ ትናደዳለች። ከዛ ኢሜ እንደጋጣሚ ቆማ እየሰማቸው እንደሆነ ታያለች ዳጣ። እና አይ መሄድ አለብን ስትለው ቆይ ተረጋጊ፣ ምንድነው ተፈጠረ? ኢሜ እያየችን ነው አለችው። እናታም በጣም ተናደደ እና ያለው አማራጭ በቃ እሺ እንሂድ ብሎ ሄዳል። እጅግ በጣም ስትበሳጭና ስትናደር ነበር። ኢሜ ጠየቀች። ቆይ ሰላም ምንድነው የምትነግረክ እያለች ነበር። ዳጣ ምን እንድትነግር ነበር ምንድነው የነገረችው ስትለው አይ ምንም ብሎ ነግራት ትሰማኛለህ ከዳጣ ጋር ያለኝ ግንኙነት ብታቆም ይሻላል፣ አለዛ አናታም ብዬ ነው የምገላግልልህ እያለች እየተቆጣችው ነበር። መጠንና ውሃም ሰውን እንደበድብ ነው ምን እንደ ችግር ውስጥ ብንገባስ እያለ ነበር። እንደባደባል ከደበደበው በቃ አንተ ደፈር እንዴ ብደፍር ነው እንደዛ አድርገኝ የምደውለው ተጸጽቻለሁ። በቃ ግን እንዶች አሩከን ሳልተኛ ኮነ ያደርኩት እያላት ነበር። ትሰማኛለህ አባዬም እማዬም እየመጡልህ ነው
እዛው እስር ቤት ተወሰብሳታለህ እዛ ሆነ እያለች መናገር ጀመረች። ለዛ ነው ዳጣ የላክሽብኝ እያለ ዳጣ የተስማማችሁበት ነው ምንድነው እንስማማ እያለ ዳጣ ቆይ እህቶችን እንዳትነክ ራቅ ብዬክ አልነበረም አለችው። እነሱም ሌላ ሰው ነበር የመሰሉ እንዴ እሱ እኮ ጋብዞና ድጎ አይ አንመታም ብሎ አልሸሹም። የልጅነት ነገር ዳጣ ግን በጣም ተናዳ ነበር። እንዴ ብደፍር ነው ሴት ልጅ ላይ እጅን የምታነሳው ትሰማለህ ብላ ጠየቀችኝ። እና እሷ እኮ አንቺን ለማየት ትጠየፋለች። አንቺ ለሷ ጥብቅና የምትቆም ነገር ነው የምገርመኝ። እሷ እኮ ለአንቺ እህት መሆን አትፈልግም። አንቺ ነሽ እህቶቼ እያለ ነበር። ትሰማኛለህ ወሬን ወንድ ወንድነት አራዳ ልጅ አይደለ እንዴት ልጅ እጅን ታነሳለህ ብላ ጮኸችበት። እናም ልክን ስትጮህ ያለ ብላ ይመዝበታል። ብላ ስትመዛ የደፋሩ ስትጮህ የነበረው ብላ ስትይ ኧረ በእናታችሁ እባክህ ብላውን ደብቁ። በቃ አሁን እህቶቼ ፊት ነኝ ያለሁት እነሱ የፈሩ እንዳይመስለኝ በቃ አንተ ሩጥ ትላለች። ታወራድራለች። አሁን አራዳ ልጅ እባክህ